የቤተሰብ ጨዋታ አቅራቢ ማን ይሁን? ኢቢኤስ ቴሌቪዥን የሚፈልገውን ህዝብ ይምረጥ አለ። በቅድሚያ የቤተሰብ ጨዋታ ዝግጅት ክፍል በቅርቡ በሞለት ላይ ለተወዳጁ ነጻነት ወርቅነህ ለበርካታ ዓመታት በቤተሰብ ጨዋታ አቅራቢነት ፕሮግራሙን በተመልካቾች ዘንድ እንደተወደደ እንዲቀጥል ላበረከተው ጉልህ አስተዋጽኦ አክብሮታችንን እየገለጽን ስሙም ሲታወስ እንደሚኖር እናረጋግጣለን ብሏል ኢቢኤስ። ኢየሱስ እስራኤልን አያከብር አይደል? ነፍሰ ገዳይ ስለሆኑ እኮ ነው። እስራኤል ምናምን ይላል እንዴ? እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታናው የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? ደም አፍሳሽ የብዙዎችን ደም የሚያፈስ በተኙበት ህፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። 10,000 ብር ሽልማትም እንግዲህ 60,000 ሰብስክራይብ ሲገባ ሽልማችኋለሁ ባልኳችሁ መሰረት 59,000 አልፈን ጥቂት ሰብስክራይበር ነው የሚጎለን። ሰብስክራይብ ያደረጋችሁ ይህንን ፋሚሊ መቀላቀል እንዳትረሱ። ቪዲዮንም እንደተለመደው ላይክ አድርጋችሁ መጀመር እንዳትረሱ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በመጀመሪያም እንግዲህ ጾም እንደሆኑ የሚያስተምሩ ቪዲዮችን በማስቀደም ነው የምንጀምረው። አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አድርጎብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? አትበጹም። ዝም ብለህ ያስተካክለው። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። ይህን እኛ አይደለም ያለው። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል አይደል? ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራው የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨልሞባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት። ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው ለክርስቶስ ሁሉ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ሁሉ ብሏቸው። ስለዚህ አጋንንት ያወጣሉ። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔል ነው አለ። አብሮን ያደገው ከህፃንነቱ ጀምሮ እስካሁን
ያሰቃየው እና እባካችሁ ይህንን ጋኔን ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔን 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም። ስንት ሆነው መልሱልኝ። ደግሞ ምን አይነት ክፉ ጋኔን እንደሆነ ልንገራችሁ። ማለት የጋኔል ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትለው አይመልስም። ደንቆሮም ነው፣ ዲዳም ነው። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆኖ አቃታቸው ብለው ማለት። አሁን ምዕመናን እዚህ ጉባኤ ላይ እርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን እርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን ነው። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው። ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው። ሌላ ቀን አውጥተዋል። አሁን ግን እምቢ አለ። ከዛ አይሁድ ይሾካሾካሉ፣ ይስቃሉ። ሐዋርያት 9ኙ ሽምቅቅ ብለው ቆመዋል። ጋኔሉ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ፣ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንተ ሲመጭ እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ ያለው? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮቹ ነው። እኛ ስላልቻለን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል አለ። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣ አለማመኔን። ይህ ሰው ያምናል አያምንም? ያምናል አያምንም? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል አያምንም? ግራ ገባችሁ አይደል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ፣ ምንን እርዳው? እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾም፣ ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለይ አለ። እየዘመሩ አለመዘመር፣ እየቀደሱ አለመቀደስ አለ። አምናለሁ አለማመኔን እርዳው አለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አቃተን?
9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጥ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ ሁሉ አይደሉም። ከዋነኞቹ አለቆች ወደቁ አሉ። ሳጥናኤልን የመሰሉ ደግሞ ከታች ወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለባት? እንግዲህ በዚህ ሳምንት ሊያሾ ከባድ የሆነ ተቋሙ እየደረሰባት ይገኛል። አካውንቷንም ጭምር ለማዘጋት ፌሚኒስቶች በስፋት እየተረባረቡ እየሰሩ የሚገኙበት ሳምንት እንደሆነ ይታወቃል። ይሄን አስመልክቶም እንግዲህ ምንድነው የሚለውንና ሴት አይደለች ወይ ሊያሾስ የሴት መብት የምትከራከሩ ሰዎች ሴት ልጇን የምታሳድግበትን ለልጇ ዳቦ የምትገዛበትን የስራ ገመዷን እንዴት ትበጥሳላችሁ ያሉ ብዙዎች ሲጠይቁ ነበረ። በዚህ ዙሪያም እንግዲህ ፌሚኒስቷ ጆርዲ የሰጠችው መልስ አለ። እሱን ቪዲዮ አይተነው እንመለስ። በጣም አበዛችሁት። በጣም ካቅም በላይ ይሆናችሁ። ከሚገባው በላይ ጥግ ድረስ ኤክስፕሌን ተደርጎላችኋል። ግን ሌላ ነገር ነው ትዊስት እያደረጋችሁ ያላችሁ። እሷም ሴት እኮ ናት፣ እሷም ቪክቲም ናት፣ እሷም ሴት ልጅ አላት፣ በይቅርታ ለፉት እንጂ አብርዱት እንጂ ምናምን ፊት ለፊት ነግራችኋለች። ይቅርታ እንደማትጠይቅ ፊት ለፊት ነግራችኋለች። ሁኔታዋን እንደማታስተካክል ሊትራሊ ከጆርጂ ጋር በስልክ ካወራሁኝ በኋላ ሳስበው ነገም ስለ ሌሎች ሴቶች እንደፈለኩ ላወራ ነው፣ እንደፈለኩ ላልናገር ነው መናገር ያለብኝ ነገር። ስለዚህ ሐሳቤን ቀየርኩ ብላ ራሷ ቻናል ላይ ራሷ ቪዲዮ ላይ ነግራችኋል። ምኑን ነው ይቅር የምንለው? ባለቤትየዋ ይቅርታ አልልም እያለች ይቅር በሏት። ባለቤቷ አልስተካከልም፣ አልቀየርም፣ ነገም እንደፈለኩኝ ማውራት እፈልጋለሁ፣ ነገም ሴቶችን እንደፈለኩ መስደብ እፈልጋለሁ ብላ እየነገረቻችሁ እሷን ቪክቲም አድርጋችሁ እሷም እኮ ተሰድባሉ። እሷስ የሰደበቻቸው ሴቶች፣ እሷስ ሚስጥር ያወጣችባቸው ሴቶች፣ እሷስ የምታስፈራራቸው ሴቶች እነሱ ሴትነታቸው አልታያችሁም? ሲንግል ማምነታቸው አልታያችሁም? እናትነታቸው አልታያችሁም? እንደዚህ በጣም የምትጨነቁላት ከሆነ ማለት ነው ለምን እስከዛሬ አልመከራችኋት? ለምን ለነዛ ሴቶች ኧረ ተይ ሊያ እነሱም እኮ ሴት ናቸው፣ እነሱም እኮ ሲንግል ማም ናቸው፣ እነሱም እኮ እናት ናቸው ብላችሁ አልተከራከራችሁላቸው? ተዳቢ ጋር አብራ ስትሰድባቸው፣ ሚስጥራቸውን ስታወጣባቸው፣ በተደረገባቸው፣ በተበደሉት፣ በተወቀሱት፣ በተጠቁት ነገር ጣት ስትቆጥምባቸው እናንተ የት ነበራችሁ ያኔ? ለምን አልገሰጻችኋትም? ለምን አልመከራችኋት? እያንዳንድሽ አሁን ላይ አፍሽን የምትከፍቺ ሁላ ማለት ነው ሴትም ወንድም እሷን ደግፋችሁ ዋይ እያላችሁ ያላችሁ ሰዎች በሙሉ ልንገራችሁ፣ ሴት ልጅ ስትሰደብ ማየት የምትወዱ ሰዎች ናችሁ። ከ700 ምናምን ቪዲዮ ወደ 30 ምናምን ቪዲዮ የወረደው ያን ሁላ 700 ምናምን ቪዲዮ ፕራይቬት ያደረገችው እያንዳንዱ ስድብ ስላለበት፣ ሀሜት ስላለበት፣ ሚስጥር ስለሚወጣበት፣ ማስፈራሪያ ስላለበት ነው። ይሄን ሁላ አመት ይሄን ሁላ ነገር ስታደርግ አንዳችሁም ወዳጆቿ፣ አንዳችሁም ሰብስክራይበሮቿ፣ አንዳችሁም ፎሎወሮቿ ተይ ሊያ ተይ እንደዚህ ሴቶቹን አትስደቢ፣ ተይ እንደዚህ አታድርጊ፣ እንደዚህ ምከሪ ምናምን ብላችሁ አንድ ነገር አላረጋችሁ። አሁን እኛን ተቆጪ፣ እኛን መካሪ፣ እኛን ገሳጭ ሆናችሁ እኛ ክፉዎች ነን ሴትን ልናጠቃ ተባበርንባት። እናንተ ከሷ ጋር ተባብራችሁ ሴቶቹን ስንት ነገር ስትሉስ ስትስቁስ ኮሜንት ሴክሽኗ ውስጥ ጎበዝ ሊያዬ እቅጭቅጫን እውነቷን ተናገሪ ስትሉስ ሲጀመር አንድ ደህና ሰው ዲፌንድ እያደረጋት አይደለም። አሁን ላይ ዲፌንድ የሚያደርጓት ሰዎች በሙሉ ስፔሻሊ ሶሻል ሚዲያ ላይ ላይቭ ላይ ይወጡ ዋይ የሚሉ ሰዎች በሙሉ ልክ እንደሷ ሴቶችን ያጠቁ፣ ሴቶችን የሰደቡ፣ የተደፈሩ፣ የተገደሉ፣ አሲድ የተደፋባቸው ስንት ነገር የሆኑ ሴቶች ላይ ጣታቸውን የጠቆሙ ናቸው እንዳለ። ኦሬዲ 37 ደቂቃ ቪዲዮ ሰርቻለሁ ይሄንን ነገር ኤክስፕሌን የሚያደርግ ድሉ ተሰጥቷታል። አስረድቻታለሁ፣ መክሬያታለሁ፣ ነግሬያታለሁ። አልቅሼ ነው ነገርኳት። እኛ በፐርሰናል ህይወታችን በፐርሰናል ላይፋችን ዋጋ እየከፈልንበት ነው። ይሄንን እንቅስቃሴ ሀገር ተሰደንበታል፣ ቤተሰብ ተለያይተንበታል። what makes you think Leah is above the program? ፊት ለፊታችሁ መታ ነግራችኋለች እንደማታቆም እያለቀሰች ያዞንባዋን እያለቀሰች ስትነግራችሁ የነበረው እኮ እንደማትቀየር እንደማትስተካከል ነው። እንዴ ነገ ላላወራ ነገ ላልናገር ሌሎች ሴቶችን እንዴት አለመስደብ እችላለሁ ወደፊት ብላ ነው ወደ ኋላ ያፈገፈገችው። ከተነጋገርንበት
ከኔ ጋር እሺ ብላ ተለያይታ ስታስበው እንደዚህ ካደረኩኝ ነገ ሌሎች ሴቶችን ላልናገር ነው፣ ሌሎች ሴቶችን ላልሰድብም ነው ብላ ነው ሐሳቧን የቀየረችው። በግልጽ እየነገረቻችሁ ነው። እናንተም ያንን ነገር ስለምትፈልጉ የሴቶች መሰደብን የሴቶች መጠቃትን ስለምትፈልጉት ምንም አልመሰላችሁም እንደሷ ማለት። አሁን የይቅርታ ጊዜው አልፏል። በይቅርታ በመመካከር በመነጋገር በመገሳጸጽ አልፏል። ያቺ ዊንዶ አለፈች፣ አመለጠች ነበረ። በጣም መስኮትም በርም ነበረ፣ ቤቱ ክፍት ነበረ ቤቱ መታ እንድታናግር ይቅርታ እንድትል ነገሮችን እንድታስተካክል ሰፊ ሜዳ ነበራት። አልተጠቀመችበትም። መቀጠል ስለምትፈልግ መሳደቡን፣ ማስፈራራቱን፣ ማጥቃቱን መቀጠል ስለምትፈልግ አሁን ላይ ተነስታችሁ ጻድቅ አትሁኑ። እናንተ ጻድቆች፣ እናንተ ጥሩዎች አይደለ? እናንተ የሴት መብት ተከራካሪዎች፣ ለሊያ መብት ተከራካሪ ሴት ስለሆነች ሲንግል ማም ስለሆነች bitch አታስመስሉ። ለሊያሹ ጋር ከባድ ጸብ ውስጥ የነበረው ዮኒ ማኛም እንግዲህ በዚህ ጉዳይ ለሊያሹ ደግፎ እየተናገረ ነበረ። ሰምተነው እንመለስ። እኛም ከጎኗ ነው የምንቆም ነው። አትችሉ። የእናንተንም ድራሹን እናስጠፋዋለን። እናንተ ዩቲዩብ እየሸቀላችሁ ሊያማቸቅልበት ምንም ምክንያት የለም። እናንተ ስታቆሙ እሷም ታቆማለች። ስለዚህ ይህን አካሄድ እኔ አልደግፈው። እንዳትደግፉ የሶሻል ሚዲያ ሰዎች። ምንም ነገር ይሁን የሰው ልጅ በዛ ደረጃ ሊቀጠቀጥ ከመጣ ነው አልቀበለው። እንዴ እሷ ፊንገር ሾው ስትባልስ ለእሷ ቆማቸዋል እንዴ? ከጎኗ ሊያ ፊንገር ሾው እየተባለች በየቦታው ስትሰደብ ለእሷ ቆማቸዋል? ሴት ከሆናችሁ እነ ጆርዲ ቆማቸዋል? እንደዛ እየተባለች ስትሰደብ ቆማቸዋል ወይ? አልቆማችሁ። ዛሬ ትመጡና ደግሞ የእሷ ሲሆን ደግሞ ለወሬ ኢትዮጵያ ላይ ሰው ታርዶ የሚበላበት ሰው ተጠብሶ የሚበላበት ሀገር ላይ አርሲ ላይ የሚገደሉ ኦርቶዶክሶች ጭፍጭፍ አድርገው እየበሏቸው እያየ ለነሱ አጮህም። ሊያ ግን ስላወራች ብቻ የእሱ አካውንት ይዘጋ ትላላቸው። ኧረ አረመኔ ነው። አበሻ አስመሳይ ነው። አውሬ ናቸው። አውሬ እውነቴን ነው የምለው። ኢትዮጵያ ላይ ንጹሃን እንደ ጉድ ተቀቅለው የሚበሉበት ሀገር እያለች ሊያ ተናገረችና እንደዚህ ያደርጋሉ። ስለዚህ ሊያ አይዞን፣ ይሄ ነገሮቻችሁን ኢትዮጵያ ላይ ስንት ንጹሃን በሚበሉበት ሰዓት የሴት ራቁት ምን ሲንዘላዘሉ ያወጡት ራቁት ነው። ወሮ በላውላ ስትንዘላዘሉ ነው ራቁት ቪዲዮአቸው የታየው። ሌላ ምንም ታሪክ የላችሁ። ምን ሊሆን ነው? በቃ ስትንዘላዘሉ ራቁት ቪዲዮ የሚወጣው ስትንዘላዘሉ ብቻና ብቻ፣ ሌላ ምንም ሌላ ታሪክ የለውም። ራቁት ቪዲዮ በመንዘላዘል የሚወጣ ነው። አከተመ። ስለዚህ አቁሙ ራቁት መላክ። ሲምፕል አዘ ራቁት ቪዲዮአችሁን አቁሙ። ራቁት ፒክቸራችሁን አቁሙ። ነገርኳችሁ እኮ ኦን ፐርፐስ ብሎ ጆን ዳንኤል ራቁቱን ሲወጣ ሴቶች አጨበጨባችሁለት። አየን እኮ። ሌላ ደግሞ እንግዲህ አዶናይ እጅግ በጣም በተናደደና በተረበሸ ስሜት ውስጥ ሆኖ ስለ ጃኒ የተናገረው ንግግር ነበረ። ብዙዎችም እንግዲህ ሐሳቡን ነቅፈውታል። ብዙዎችም ደግሞ ትክክል ነው፣ አዶናይ የተናገረው ነገር በሙሉ ልክ ነው እያሉ ይገኛሉ። እናንተም አዶናይ የሚናገረውን ነገር ስሙና የሚሰማችሁን ሐሳብ አስተያየት በነጻነት ኮሜንት ላይ አስቀምጡልኝ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚህ ውብ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣
ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ የሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖርበት።
አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው። በቃ በለው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላችሁ የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጣ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። ቻው። ሌላው ደግሞ እንግዲህ ሰይፉ ፋንታሁን ላይ ቀርቦ የነበረው የ105 ዓመቱ ሽማግሌ እጅግ በጣም በሚያሳዝን ሁኔታ መላው ኢትዮጵያውያንን እየዋሸ ይገኛል ሲል አሁን ታምር ሲሳ ተናግሯል። ለሱም ደግሞ ማስረጃ ይሆናሉ ብሎ ያሰባቸውን 2 ቪዲዮዎች ይዞልን መጥቷል። ሰምተነው እንመለስ። ሰይፉ ፋንታሁን ሾው ላይ ቀርቦ ይሄ ሰውዬ ምን ብሎ ነበር? ሳይንሳዊ ማረጋገጫዎች አሉ። በዛም የልደት ወረቀት ወጥቷል። ማን እንደሆነ ይዞት ያየሁት ነው እኮ ነው። እዛ ጋር አለ። በብዙ መስሪያ ቤቶች ሄዶ ተረጋግጧል። እኔ አሁን እንግዲህ ጭቅጭቁ እዚህ ላይ ነው። እንግዲህ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወሳኝ ኩነት ምዝገባ ላይ ሩጃል ኡመር የሚለው የተወለዱት ጥቅምት 15 1903 እንዴ 1903 በ1903 ነው የተወለድኩት ነው የሚለው። በ1903 ነው የተወለድኩት አለ። ያው ይመቸው ብለን እኛ ዝም አልንለትና ህዝቡ አዳማጭ ነው። ስለዚህ እውነትና ውሸቱን አይለይም። ስለዚህ ለምንድን ነው ወደኋላ ገፋ የማላረገው ብሎ ይሄን ይለናል። ደግሞ ሙዚየም ነኝ። በ1881 ዓመተ ምህረት ጦርነቱ በተካሄደበት ጊዜ የከብት እረኛ ነው ነበርኩት። ከዛ በኋላ ከ40 ዓመት ቆይታ በኋላ ዳግም እንደገና በመጣበት ጊዜ ያኔ ተሸንፎ የወጣ ሽንፈቱን ለመበቀል ብሎ ሲመጣ ተመልሼ እዚህ ጋር መጣና ደግሞ በ1881 እረኛ ነበርኩ አለ። በ1881 እንግዲህ እዛ ጋር ያወራትንና ይዟት የመጣትን ሰነድ ረስቷል። በሱ ቤት ህዝቡ አይጠይቅም፣ ውሸትና እውነትን አይለይም። ስለዚህ ለምን የተሻለ ውሸትን አልዋሽም በሚል ይመስለኛል 1881 ጦርነት ላይ የአድዋ ጦርነት ተሳትፌያለሁ። ሲጀምር የአድዋ ጦርነት የተከሰተው 1888 እንጂ 1881 አይደለም። እሱ እንዳለው ግን 1881 እረኛ ነበርኩ የአድዋ ጦርነት ላይ ተሳትፌያለሁ ብሎ ተርተራውን ተተረተረ ማለት ነው። ይሄኛው ደግሞ መጣ። ስሙልኝማ ይሄኛው ደግሞ ምን እንደሚል 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ እያለ ከስር የሚለቅም አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሻ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር 200 አልነበረችም። ክለብ ስንገባ ጋርዶቹ እንግዲህ የዚህ ሰውዬን ውሸት ማለት ነው። 4 ጎማ ተመቶብኝ አለ። በቸርኬ ነበር የምነዳው። ኦልሬዲ መሬት ደረስክ እኮ 4 ጎማ ከተመታብህ በምን አይነት መካኒካላዊ አካሄድ ወይም ደግሞ ሞተራዊ አካሄድ ነው የምትሄደው? ጎንበስ ብዬ 100 ብር አላነሳም። ያልተተረተረው ትርተራ የለም። ያልተተረተረው እንግዲህ ይሄ እንደዚህ አይነት ትውልዶች ውጤት ነው። እንግዲህ በመተርተር ደረጃ ሳሙኤል ዘሚካኤልን ያስታውሱኛል። እንደዚህ ሳሙኤል ዘሚካኤል እንግዲህ የነ ፑቲን የነ ኦባማ
በቃ ክሎዝ ፍሬንድ ነኝ ብሎ ሲቀደድ በየዩኒቨርሲቲው የሄደ ሲቀደድ ዝም ስላል ነው የሚጠይቀው ሰው ስላጣ። ስለዚህ የተሻለ ትርተራ እየተተረተረ ሄደ። ሰውየው ራሱ እንዲበላሽ፣ ሰውየው ራሱ የተሻለ ውሸት እንዲዋሽ ያደረግነው እኛ ነን፣ አንጠይቅም። ቤተሰቦች ለዛሬ ጄላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፍ እንድታደርጉልኝ እፈልጋለሁ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።